ሰላም ሰላም ቤተሰብ ተመልካቾቼ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ነገር መጥቻለሁ። ለሁላችሁ ይጠቅማችኋል ብዬ አስባለሁ። ያው እኔ ቪዛዬ መጥቷል ብያችሁ ነግሬያችሁ ነበር። ይኸው ኮፒ ነው የቪዛዬ ነው። ይቅርታ እንትን ላይ መውጣት አይችልም መሰለኝ። እና ምንድነው ይሄ ቪዛዬ ነው ማለት ነው። ቪዛዬ ከመጣ ትንሽ ቆይቷል ማለት ነው። እንደ ድሮ አይደለም። ቪዛ ከመጣ እንደመጣ ድሮ ቲኬት ተቆርጦ ምናምን ነው ከትንሽ ጊዜ በኋላ። አሁን ደግሞ ሌላ ጣጣ መጥቷል። ሌላ ኢትዮጵያ ውስጥ መታችሁ አረብ ሀገር እመለሳለሁ ማለት ህልም ሆኗል። እና ከወንጀል ነፃ መሆናችሁን የፖሊስ አሻራ ነው የሚሰጡት። እሱ ደግሞ ምን ችግር አለ ልትሉ ትችላላችሁ። ግን ሁሉም ሰው አሁን እንደምታወቀው ወደ ስደት ነው እየተሰደደ ነው ያለውና ይሄ ሁሉ ህዝብ እዛ ነው። ምክንያቱም አንድ ቦታ ነው የሚሰጠው ይሄ አሻራ ማለት ነው። እንደ ኢትዮጵያ አንድ ቦታ ብቻ ነው፣ እዛ ጥቁር አንበሳ ፊት ለፊት ታውቁታላችሁ ብዬ አስባለሁ። ከኢሚግሬሽን ከፍ ብሎ እዛው አካባቢ ማለት ነው። እና ይሄንን ቪዲዮ እዩ። እንግዲህ መንገድ ላይ ነው ያደርነው ከኢሚግሬሽን መሬት ላይ ማለት ነው፣ ሲሚንቶ ላይ። ምክንያቱም እዛ ላይ ካላደራችሁ ምንም እድል የላችሁ፣ መቼም አታገኙም። 3 ቀን እዛ ብርድ ላይ ያደረ ሰው አለና እዛ ብርድ ላይ ነው ያደረው የትም ሳንሄድ እዛው። እና ይሄ ህዝብ ማለት ከ100,000 በላይ የሚሆን ህዝብ ነው እዛ መንገድ ላይ አስፋልት ዳር አደር ነው ማለት ነው። ይሄ ነው። ይሄን በአንድ ቀን ብቻ አይሰጣችሁም፣ እዛም አድራችሁ። ይሄ ነው ከወንጀል ነፃ መሆናችሁ። አሻራ በአስሩ ጣታችሁ ነው የሚሰጡት። እኔ እንጃ በቃ ተስፋ ነው የሚቆርጡት። የእውነት በጣም ነው የሚያሳዝነው። ብቻ በጣም ነው ያዘንኩት። እዛ ነው ያደርነውና ምንድነው በጣም ከሁሉም የገረመኝ ነገር ማለት ነው ይሄ ሁሉ ህዝብ አገልግሎት ፈልጎ ነው እንጂ እዚህ መጣ ወይም አሸባሪ አይደለንም ምናምን ነገር። እነዚህ ፌደራል ፖሊስ የሚባሉ በዱላ እንዴት እንደቀጠቀጡን የእውነት ማለት ሴት ወንድ አይሉ ቅጥቅጥ እንዶ ከሴት አይደል የተፈጠሩት ማለት በቃ ፊት ለፊት ያለውን እያነሱ እነሱ የሚይዙትን ዱላ ታውቁታላችሁና እኔ ራሱ ወድቄ ማለት ነው በዱላም ተመትቻለሁ። እኔ እንግዲህ እጄን አሳያቸዋለሁ የወደኩበት። አሁን እንደውም ተሽሎኛል። በጣም አብጦ ነበረ። ኮርኮንች ላይ ወድቄ ወፍራም ኮት ነው የለበስኩት። ከዛ አልፎ ማለት ነው ይሄ ወገቤ ምናምን የተመታበት ተውት። እንግዲህ እኛ እዛ ወይም ለሌላ ነገር አይደለም ይሄር ነውና እንደዚህ እያደረጉን እየደበደቡን ማለት ነው። ሁሉንም ህዝብ ነው እኔ ብቻ አይደለም የተመታሁት። ግን በቃ ፊት ለፊት እንደ ድል ሆናችሁ ፊት ለፊት ቆናችሁ ቅጥቅጥ ለምን ውስጥ ገባችሁ ብሎ መጀመሪያ ውስጥ ነበር የሁሉ ህዝብ እንግዲህ ከ100,000 በላይ የሚሆን ህዝብ ውስጥ ማለት ውጭ ነበረ። ከዛ ከምሽቱ 7 ሰዓት ሲሆን እንትን ወረፋ ለመያዝ ወደ ውስጥ ገባን ማለት ነው። የሁሉ ግር ብሎ ሰው እርስ በርስ ስንት ሰው ጥርሱ የተሰበረ አለ፣ እግሩ የተሰባበረ አለ። ምክንያቱም እርስ በርስ እየወዳደቀ ከዚህ ዱላ እንግዲህ ነፍስ አውጪ ማለት ነው። ታውቁታላችሁ እነዚህ ፌደራል ፖሊስ የሚባሉ በቃ እነሱ ይዞ የሚዞሩትን ዱላ ታውቁታላችሁ። በዚህ ዱላ ነው ሰው የሚመቱትና እኔ እስካሁን እያመመኝ ነው። እንግዲህ እቺን ወረቀት ለማግኘት ያየነው ስቃይ እንግዲህ ታዩታላችሁ ከመጣችሁ ማለት ነው። በጣም የሚገርመው ነገር ብቻ ይሁን ያሳዝናል። ሌላ ሀገር ለመቀየር ኢትዮጵያ መታችሁ ይሄ ነገር እንዳለ አውቃችሁ መምጣት አለባችሁ። ይሄኛው በአንድ ቀን በሁለተኛ ቀን ነው ውጤት ሰተን ወደ ቤት ገባን። እንደምንም ፈጣሪ ረዳን። እዛ አድረን ማለት ነው። እድለኛ ከሆናችሁ ነው እሱን የምታገኙት። እኔ እንደ እድል ሆኖ ደረሰኝ ማለት ነው። ከዛ ከ100,000 በላይ ሰው ህዝብ ውስጥ እንደ እድል ይደርሳቸዋል። ከዛ በኋላ በሁለተኛ ቀን ከ7 ሰዓት ጀምሮ ውጤት ይሰጣል። ይሄ ውጤት ይዤ መጣው ማለት ነው። ይሄ ብቻ አላበቃም። እውነቴን ነው የምላችሁ። የእውነት እያንዳንዱን ነገር አዳምጡኝ፣ ለእናንተም ይጠቅማል ብዬ ስለማስብ ነው። ይሄ ገና ኦንላይን ይደረጋል። ኦንላይን ገና አክቲቭ ይደረጋል። አክቲቭ ለመደረግ ደግሞ ተመዝግቤ ብር ከፍዬ ምናምን ነገር ከ2 ቀን በኋላ ደግሞ ሜሴጅ ይመጣል። ከ2 ቀን በኋላ ከ3 ቀንም ሊሆን ይችላል። ሜሴጅ ከመጣ እሱ ሜሴጅ
ይዤ ሄጄ ከዛ ኦንላይን ይሆንልኛል አክቲቭ ይደረግልኛል ማለት ነው። አሁንም አልበቃም። ኧረ ወይኔ አሁን ይሄ ሁሉ ስቃይ ሽንት ቤት ለማጠብ መቼም እኛ የሰው ነፍስ አጥፍተን እሺ አሻራው ስንስጥ ግን በጣም ፕሮሰሱ በዛ። መቼም የሰው ነፍስ አጥፍተን አንወጣምና ይሁን እስቲ በቃ ብቻ ይሰለቻል በጣም። ይሄኛው ኦንላይን ይደረጋል ከ2 ቀን ከ3 ቀን በኋላ። ከዛ በኋላ ደግሞ ኤምባሲ ትሄዳላችሁ። ይሄን ወረቀት ይዛችሁ ይሄን ፓስፖርት ኮፒ ነው ምናምን ይዛችሁ ትሄዳላችሁ። እዛ ጋም ደግሞ ሌላ ወረፋ ነው የሚጠብቃችሁ። መቼ እንደሚደርሰኝ አላውቅምና የእውነት በጣም ነው ያስጠላኝ። በጣም ብቻ የሆነ ያስጠላል። በጣም ነው የሚሰለቸውና ይሄ ሁሉ ስቃይ ምንድን ነው? ይሄ ሁሉ አረብ ሀገር ለመሄድ ይሄ ሁሉ በጣም በዛ። የእውነት ኧረ ፈጣሪን ፍሩን። ይሄ ነገር የሚመለከተው አካል ሰው እንዳይንገላታ የሆነ ነገር ማድረግ ነው ያለበትና በተለይ ከክፍለ ሀገር የሚመጡ ልጆች እንዴት እንደሚያሳዝኑ። ትራንስፖርት ውድ ነው። እዛ ማለት መንገድ ላይ 3 ቀን 4 ቀን ያደሩ አሉና ምን አለበት ሰውን ባያንገላቱ መልካም ነው። እናንተም ደግሞ ኢትዮጵያ መታችሁ ወደ ሌላ ሀገር መሄድ የምታስቡ ይሄንን ማወቅ አለባችሁ። በጣም ነው የሚያለፋው። ባንዴ አያልቅም። በአንድ ወር መጥቼ ቤተሰቦቼን አይቼ በ2 ወር ምናምን በ3 ወር እመለሳለሁ። የለም በጣም ማለት ከፈለገ ይሄ ቪዛ ኤክስፓየርድ ሊያደርግም ይችላል። ምክንያቱም ከመጣ ቆይቷል። አንደኛ ቢሮዎቹ ጋም ችግር አለ። ቪዛ መጥቶ ቆይቶ ማለት ብዙ ሰው ስለሚያስተናግዱ መሰለኝ። እኔ አውቶቡስ ተራ ነው የኔ ኤጀንሲዎቼ ማለት ነው። በጣም ብዙ ሰው አላቸው። እንትናቸው ጥሩ ነው ይላሉ ብዙ ሰዎች ማለት ነው። አሪፍ ነው ኤጀንሲያቸው ይላሉ። ስለዚህ በጣም ብዙ ሰው አላቸው። ብዙ ሰው ስላላቸው ደግሞ ምንም እንትን አያደርጉም ማለት ምክንያቱም ቢዚ ስለሚሆኑ ነው መሰለኝ። ቪዛዬ ከመጣ በጣም ቆይቷል፣ ግን ቀኑን ሳየው ማለት ነው የራሱ ገደብ አለ አይደለ? ቪዛ ሲመጣ ምናምን ኤክስፓየርድ እንዳያደርግ ብቻ ፈጣሪ ይርዳኝ ነው የምላችሁ ጓደኞቼ። ብቻ በጣም ነው የሚያሳዝነው። እንደ ድሮ ኢትዮጵያ መጥቼ ልመለስ የምትሉ ኢትዮጵያ ባትመጡ ነው የሚሻለው። ኢትዮጵያ መታችሁ ሌላ ሀገር ሄዳለሁ የምትሉ ልጆች ይሄንን ማወቅ አለባችሁ እህቶቼ። በጣም ነው የሚያሳዝነው ይሄ ሁሉ ነገር ገና እኔ አላቅም። ብቻ እንግዲህ ይሄ አሁን ይሄኛው ማለት ነው ከ3 ቀን በኋላ ሜሴጁ ሲመጣልኝ ይሄን ወረቀት ይዤ ሄዳለሁ እዛ ኮምፒውተር ቤት ማለት ነው። እነዚህ ፓስፖርት ምናምን ኦንላይን የሚያሳድሱ ልጆች አሉ አይደለ? እነሱ ጋር ሄጄ ከዛ በኋላ ነው አክቲቭ የሚደረግልኝ ኦንላይን የሚሆንልኝ ማለት ነው። ከዛ በኋላ ይሄንን ይዤ ደግሞ ወደ ዱባይ ኤምባሲ ነው ኧረ ወይኔ ዱባይ ኤምባሲ ነው የሚሄደው። ጸልዩልኝ ቶሎ እንዲያልቅልኝ ማለት ነው። በጣም ነው የሚያስጠላው። በቃ የሆነ አንድ ያስጠላል። ስራ ለምዳችሁ ምናምን እንደዚህ ስትንገላቱ በጣም ነው የሚደብረውና እናንተም ደግሞ ፈጣሪ ይርዳችሁ። እንደኔ እንደዚህ ፕሮሰስ ጀምራችሁ የምትሄዱ ልጆች አሁን ላይ ትዕግስት ያለ ሰው ነው ወደዛ የሚሄደው። ትዕግስት የሌለ ሰው በጣም ነው በቃ በጣም ነው የሚያስጠላው። ከሲኦሲ መማር ሲኦሲ ተምራ ይሄ አሻራ ራሱ የሚሰጠዋል አይደለ? እሱም ራሱ ሌላ ስቃይ ነው ያየሁት እኔና በጣም ነው የሚሰለቸው። ለመምጣት ያሰባችሁ ይሄ ሁሉ ፕሮሰስ እንዳለ አውቃችሁ ኑ እህቶቼ። መምጣት ያሰባችሁ በጣም ነው የሚያስጠላው። ይሄኔ እኔ ቲኬት ተቆርጦልኝ ሄጄ ነበር እንጂ እስካሁን እዚህ መንገላታት ምናምን አያስፈልግም ነበርና ብቻ በጣም ነው የሚያስጠላው የእውነት። እንደዛች ቀን ማርያምን ተስፋ ቆርጬ አላውቅም። እንዴት ሰው በገዛ ሀገሩ እንደዚህ እንደ አህያ ይመታል ብዬ በጣም ነው የተናደድኩትና እንዴት እንደመቱን ማለት ነው። ማንም አይመርጡም። ይሄ ትልቅ ነው ሴት ነው ምናምን አይሉም እና ብቻ በጣም ነው የሚያሳዝነው። በገዛ ሀገራችሁ እንደዚህ እንደ አህያ ስትቀጠቀጡ በጣም ነው እኔ በጣም አልቅሻለሁ የእውነት። ምክንያቱም በወደኩበት ነው ብዙ ልጆች እነሱም ያው ነፍስ አውጪ ነው ሁሉም በዱላ እያባረሩ ስለሆነ ነፍስ እኔ ልሞትም ይችላል ፈጣሪ ስለጠበቀኝ ነው እንጂ ያ ሁሉ ሰው መጥቶ እላችሁ ላይ ሲከመር ምናምን ነገር ብቻ ከባድ ነው። አላውቅም። እግዚአብሔር ይመስገን እንደምንም ብዬ ያንን ወረፋ ተጋፍጬ ምናምን ነገር እቺ ወረቀት ይዤ መጥቻለሁ።
በዚህ ብቻ አላለቀም። ደግሞ ቀጣይም ብዙም ስላለ ያለውን ነገር ለእናንተ የምነግራችሁ ይሆናል። ብቻ በጣም ነው የሚሰለቸው፣ በጣም ያስጠላል የእውነት። እቺ ሲኦሲ ነች፣ ታውቃላችሁ። እቺ ናት ሲኦሲ። እንግዲህ እኔ እንጃ ሁሉ ነገር በጣም ነው ከማለቴ በቃ በዛ። ምንድን ነው ኮተት ነው የበዛ የእውነት። ይሄ ሁሉ አረብ ሀገር ለመሄድ ለምን አስፈለገ? እና ይሄንን አውቃችሁ ነው። የሚገርማችሁ ነገር ይሄ አውሮፓ፣ ቻይና ምናምን የሚሄዱም ነው ይሄንን አሻራ የሚሰጡት ማለት ነው። በጣም ነው የገረመኝ። ይሄ ማለት አዲስ የመጣ ነው። ብቻ ይሁን፣ ይሄንን አውቃችሁ ነው ለማለት ፈልጌ ነው። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ አበረታቱኝ እህቶቼ። እናንተ ሁሌም ይጠቅማል ብዬ የማስበውን ነገር ከማቅረብ ወደ ኋላ አይደለም። እንዳያችሁት በቪዲዮም እኔ እንጃ በቃ በጣም ሶሻል ሚዲያ ላይ ራሱ እንዴት ፖስት አልተደረገም? ይሄ ሁሉ ማለት ለሚመለከተው አካል ማለት ነው። እስከ 6 ሰዓት ብቻ ደግሞ እኮ የሚገርማችሁ ነገር እስከ 6 ሰዓት ብቻ ነው የሚሰራው። ከ6 ሰዓት በኋላ የለም። እስከ 6 ሰዓት እድል ካላችሁ ደረሳችሁ፣ ካልደረሳችሁ ግን ቀጣይ ደግሞ እዛ አድራችሁ ምናምን ጠዋት ትሰለፋላችሁ እና ቢያንስ እስከ ሰዓት ቢሰሩ ምናምን ነገር ወረፋው ራሱ ይቃለላል እና በጣም ተስፋ የቆረጥኩት የእውነት። ፈጣሪ ብቻ ረድቶኝ በሰላም ያውጣኝ እንጂ በጣም ተስፋ የቆረጥኩት። ብዙ ነገር ተስፋ ቆርጬ አላውቅምና በቃ የፖሊስ አሻራ የሚሰጥ አለ ሲባል ደግሞ ሲሄድ እዛ አድሬ በዚህ ብርድ ምናምን እዛ ምንም ሳላደርግ እንደዚህ ሰውን ሲመቱ በጣም ነው የሚያሳዝነውና ይሁን እስቲ ብቻ እግዚአብሔር ያውቃል። እግዚአብሔር ደግሞ በሰላም ያሳካልኝ የቀረውን ነገር። እወዳችኋለሁ ሁላችሁም በያላችሁበት። ያለሁበት የደረስኩበትን ነገር ደግሞ ወደ እናንተ ማድረስ ይሆናል። በጣም ዝናብ እየዘነበ ነውና ያ ቀን ራሱ ፈጣሪ ይወደናል። ይሄ ሁሉ ዝናብ አሁን ቢወርድብን የት እንሄድ ነበርና ብቻ ዛሬ ኃይለኛ ዝናብ እየዘነበ ነው። ብቻ እግዚአብሔር ይመስገን። መጨረሻዬን ደግሞ ምን ላይ እንደደረስኩ ወደ እናንተ ማሳውቅ ይሆናል። ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ። ስለሚታበረታቱኝም ወዳችኋለሁ፣ አከብራችኋለሁ። በቃ ማለቴ የሆነት ትክክል አይደለሁምና በቃ ቪዛ ሲመጣላችሁ ውስጣችሁ ደስ ይላል ምናምን ነገር ለመሄድ የምትዘጋጁበት ጊዜ ነው እንጂ ገና ሌላ ጣጣ ማለት ነው፣ ሌላ ፕሮሰስ። ብቻ ይሁን፣ ለመልካም ነው ሁሉ ነገር። ፈጣሪ ባወጣ ቀን ነው የምትወጡትና ፈጣሪ ካልፈቀደ ምንም ማድረግ አትችሉም። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው።